بسلام سلدوا كافتر نقوم أبوتا أوكي ማንም ሁሉም ቤተሰብ ነውኩም ኦኬ ቤተሰብ ይኖራችኋል እናንተ ሳውዲ ድንበር ላይ ብትኖሩ ቤተሰብ ይኖራችኋል ሀገር ቤት ቤተሰቦቻችሁ ከታወቁ የሚለቃችሁ አካል የለም ሁሉም اذا قول عاد دعفنكم اذا قول عاد عفنكم دحاتكم ቤተሰብ ነውኩም እስኻትኩም ኣብ ድንበር ትዕርታውንኩም ቤተሰብኩም ዓድ ነው ማንነትኩም ድሕር ትፈልጡ ቤተሰብኩም ማንም አይለቆም ኦኬ እዚ ትፈልጡ ወነኩም ህይወት እዩ ኦኬ ህይወት ነው የሰው ልጅ ህይወት አፍናችሁ አንቃችሁ እንደያዛችሁ ሁሉ የእናንተም ቤተሰቦች ይኖራሉ ማንነታችሁ ሲታወቅ ቤተሰቦቻችሁ አንቆ ይዟቸዋል የዛኔ ይገባችኋል ምን ማለት እንደሆነ ገባችሁ አይደል እጅግ በጣም ያሳዝናል ልብ ይሰብራል የምር በህፃናት ልጆች ላይ የሚደረገው አፈና ከሀገር ቤት ከትምህርት ገበታቸው ከእረኝነታቸው አፍናችሁ ወስዳችሁ የምታሰቃዩትን እንዳይበቃ ጭራሽ አሁን ደግሞ እንደዚህ ያፈናችሁ ሰዎችን ድንበር ላይ ማሰቃየት ይህ ከበደልም በላይ ትልቅ በደል ከጭካኔም በላይ ትልቅ ጭካኔ ነው ኦኬ ሁላችሁም በምትችሉት ቋንቋ ስሩ ጋይስ እኔ ሁሉም ቋንቋ ችዬ በሁሉም ቋንቋ ድምጽ በሆን በጣም ደስ ይለኛል በጣም አላቅ ምን ማለት እንዳለብኝ ግን በአረብኛም መሰራት ያለበት ይመስለኛል ጋይስ ለምን መሰላችሁ መቼስ ድንበር አካባቢ የሚኖሩ የመኖች አሉ እነዚህ ሰዎች ድንበር ላይ ሲኖሩ ዝም ብለው አይደለም የሚኖሩት በእርግጠኝነት ድንበር ላይ ሲኖሩ ምግብ ያስፈልጋቸዋል ውሃ ያስፈልጋቸዋል ኑሯቸው እዛ ነው ስለዚህ ከነሱ ጋር የመኖች ቢደርሳቸው ድንበር አካባቢ ያሉ የመኖችን ይሄንን ድምጽ ቢሰሙ በእርግጠኝነት በነገራችን ላይ እዛ አካባቢ መንግስት የሚባል ነገር ስለሌለ ለመንግስትም ድምጽ መሆን ትርጉም ስለሌለው በአረብኛ ግን እዛ ድንበር አካባቢ በተለይ ቦታው ከታወቀ ጋይስ ቦታውን የምታውቁ ካላችሁ በውስጥም ቢሆን ጻፉልኝ ምክንያቱም ጽፌ እንዲይዘው ማለት ነው ቦታው እሷ የቀረችበት ወይም ታፈነችበት የተባለ ቦታ ያሉ እዛ አካባቢ ያሉ የመኖችን እንዲሰሙ ምስሏን እያሳየን በአረብኛም ቪዲዮ እንድንሰራ ሁላችሁም በአረብኛ የምትችሉ ፈርሻ ኦኬ ዌይት አንዴ ስክሪንሾት ላድርገው ፈርሻ የመን ውስጥ ፈርሻ የሚባል ቦታ ማለት ፈርሻ የመን ውስጥ ነው ሳውዲ ውስጥ ነው ወይስ የመን ውስጥ ነው ሳቢያ